ስልክ ወስደውብኝ ሀይሚን ካላየሁ እኔ እናቴን እያለቀሰች እዛ እናቴ እንደምን አላወራሁም ብዬ አይደለም። ሀይሚን ዛሬ 12 ሰዓት ሙላ ሀይሚን ካላየሁ በቃ ልቤን ወደ እሷ ነው። እናቴ አለች እዛ፣ አባቴ አለ፣ ቤተሰቤን አለ። ጅልነቴን ብቻ ይልኝ። እኮ ጅልነት አይደለም የሆነ መንፈስ ነገር ነው ይመስለኛል። እኔ እውነት ነው ወይ ፍቅርም አይደለም መውደድም አይደለም፣ የኛ መንፈስ ነው። እሷ እንደዛ እያደረገች ይሁን ለነገሩ ይሁን የሰው ልጅ አይደል። አይክፋሽ እንደዚህ ሆነች ብለሽ አይክፋሽ። አንቺ በቃ ወደድሻት አለቀ። ምንም ትሆን አልጠላትም። ግን አሁን ያኔ በፊት የሆነ እንዲህ ስታለቅስ ምን ስትል እራስ ሳልበላ ምተኛበት ሰዓት አለ፣ ምን ሳልል ምተኛበት ሰዓት አለ። ግን አሁን ደህና ነኝ። ማታም እራቴን በልቼ ምን ብዬ ነው ተኛሁት። ከበፊት ይሻላለሁ። ደህና ነኝ አልሐምዱሊላህ። አይዞሽ ወዲያ አይክፋሽ እናቴ። ግን እንዲህ የሰው ልጅ እንዲህ ስትወጂ ይሆናል አይደለ? ግዴታ ማወቅ አለበት። ገብቶሻል? ያው ልክ ነው። የሰው ልጅ እንደዛ ስትወጂ ያ ሰው ደግሞ አረተ የሰው ልጅ እኮ ወደዋለሁ እንጂ ይወደኛል አይባልም አይደል የሚባለው። እኛ ቆይ አሁን በዚህ ኃጢአት ምንገባው ያኔ ሙስሊምም የሆንን ክርስቲያንም የሆናችሁ ሁሉም በየሃይማኖቱን ማለት ነው በየቦታው ኃጢአት የሚገባው እኛ በእናቶች ሁላችንም እኮ የስደት እህቶች ምን አለ እርስ በራሳችን የምንባላው ማለት ነው። በምን ተነሳ ነው? በእሷ ተነሳ ነው። እሷን ሊሰድቡ አንችልም በኮሜንት በምን ወላሂ ከስንት ሰው ተጣልቻ ያለው እኔ። ስንት ሰው ብሎክ አድርጎኛል፣ ስንት ሰው ደግሞ ብሎክ አድርግ ያለው ወላሂ በእሷ ተነሳ ማለት ነው እኮ። ኃጢአት እኮ ነው። ኃጢአትማ የኃጢአት ገብተናል። ምን እናደርግሽ? አንድ የገባ ነው ኃጢአት ገባን እኮ አለቀ። ዛሬ እኮ አይደለ የገባ ነው። እኛ ምን እናደርግሽ? ወደናት ነው እኮ እንደዚህ የምንሆነው። አላውቅም ምን አይነት መውደድ እንደሆነ መወደዱ ምን አይነት እንደሆነ። አሁን ቆይ እንዲህ አድርጋ ያላቸራለ ዛሬ ማምሻ ካልመጣች ማለት ነው አዳሬ ብልሽድሽ ብሎ ነው የሚያደርግ። ላይ መጣለች እኮ ስቶሪ ላይ ቆመታለች። አይዞሽ አዩዬ እንደው ምን አይነት መውደድ ይሁን ጌታ ሆይ። አዳሬ ብልሽድሽ ብሎ ነው የሚያድርልሽ። እንደ ወደ ቤተሰብ አለ ራሴ አለኝ። ከራሴ በላይ ምን አለ? ግን ራሴን የጠላው ሰው ነው ሰው ወድጄ ማለት ነው። አይዞን እናቴ አይዞን። ስቶሪ ላይ መጣለች። ባትመጣም ዛሬ ስቶሪ ላይ መጣለች። ግን ትመጣለች። ስቶሪ ላይ ጭራሽ እከተላለሁ ብላ ለቀቀችም። እች ጎበዝ እኮ እከተልሃለሁ በሄድክበት ብላ ልካለች። ትከተለው። እኛም እንድትከተለው ነው የምንፈልገው። አታምጣ ስለው አምጥቶ ቆልለው አላለም ሀገሬ ሰው። እንደ እሷ ከተመቻት ይመቸኛል። እንችለዋለን እንግዲህ። እሷ ይመቻል፣ ካመነችበት ይመቸኛል ስትሄድበት ሄድበት። እሷ ከቦታና ተሰማ እያለቀሰች እንድትመጣ አልፈልግም። የፈለገችውን ትሁን፣ የፈለገችውን እያደረገች ትምጣ። የምርትላት በጣም ነው እያስጠላኝ። በተፈጥሮዬ ማለት ነው በተፈጥሮዬ ሰውን ይሆናል አይደለ በቃ እንትን ማለት የሆነ እንትን ብዬ ማስቆየት አልፈልግም። ወላሂ የሆነ መማታትም ካለብኝ ተማትቼ ጥርግ ይበልኝ ማለት ነው። እንደሷ እኔ ድሮ ምን ተፋጭቼ ነበር እኔ ቢሆን ወላሂ። ታጋሽም ናት። ሁሉ ነገር አቤት አስተባራ ይሆን። እሺ 8 አልገባችም እንዴ? እኔ ማታ ቴክታክ አልገባሁኝም። 9 ወይ 8? ኧረ 8 ከገባች ቆይታ የለ እንዴ? እሷ 9 አልገባች። ኧረ 3 ቀን ነው መሰለኝ እኮ 8 ተገባች። በቃ ረስቼው ነው ወላሂ። ምክንያቱም ማታ አልገባሁኝም ቴክታክ። በዚህ ቴክታክ ነው ገባሁት፣ በዛኛው ቴክታክ አልገባሁትም። ወይም ሲሰድዋት አይና ልቤን ይሰበራል ላይ ብዬ ንክች ብዬ ባለፈው እንትን ላይ ትናንት ወዲያ ቪዲዮ ላይ 20 ላይ ከፍታለች። ግን 9 አልመጣችም። ዝር ብዬ አልገባሁኝም ማታ ዝር እኔም ማንም አልገባንም ማታ ብዬ። ምክንያቱም ማታ የላሞቹ ቀን ነበረ ማለት ነው። እኔ ደግሞ ልቤ ሰበር ብዬ ዝር አላልኩኝም። ማታ እየተራገጡ ነበር። ይራገጡ እነሱ ምን ያመጣሉ? እናቴ ምንም አያመጡም። ዛሬ እንደውም ቀስት እየሰራሁ ነው። የሰላም በት የሀይል ፎቶ ገብቶ እኔ እኮ በጣም የሚያስቁት ፍጣሪ ቤት ውስጥ ምን አይነት ድድር ናቸው? እኔ ጋር እኮ መጣ ነበር። አሁን ሰላም ለምን ገጣችሁ? አውታለች
ለምትሰድቡት አላችሁ ስትል እናንተ ሀይሚ ለምትሰድቡት አልኩኝ። ከዛ ሀይሚ እኮ እግዚአብሔር አይደለችም አለች። ከዛም ብሩኬስ እግዚአብሔር ነው ወይ አልኳት። ከዛ ከዩዘር ጋር እንደዛ ሲያወሩ ዩዘር ተው ተው ስትል ወጣች። ገና ሳናወራ ብቻዋን የወረደችው። አንቺ ደግሞ ከሷ ጋር ሰው ናት ብለሽ ታወራለች። አንደኛ ዘቅዛቂ እኮ እሷ ናት። ሰው ዘቅዝቃ ብላ የምትደግመው እነሱ አስገቢኝ ብላ መጣች። አስገባዋት ተፈለገች ያስገባዋል። እኔ ብር ይከፈላል የሚሳደብ ሰው ምን አውቄ ልጆቹ ላይ ይስሩበት ይኑሩበት። ይሄንን ሃይማኖት አላቸው። እስኪ መዝሙር ክፈቱ። ክርስቲያኖች ሙስሊም ደግሞ ወደ አላህ እንመለስ። ረመዳን እየመጣ ነው። አትለካከፉ። ዱአ አድርጊልን በእናትሽ እህቴ፣ ዱአ አድርጊልን። እኛ እኮ ሰይጣን ነው ያዘን። ዱአ አድርጊልን እስኪ ወደ ራሳችን እንዲመልሳል። እናንተ ሲጀመር ወላሂ አንቺ ሆን ሙስሊም ነሽ እየሰማሁት ነበር። ሙስሊም ክርስቲያን የሚባል ነገር የለም። በእናትሽ ሁሉም በኃጢአት ክርስቲያኖች መዝሙር ሙስሊም ነሽ ያለሽ እዛ ውስጥ ቁጭ ብለው ሙስሊሞች አይደለ እንዴ ትናንትና እንደዛ ብልግና ስድብ የሚሳደቡት? የቡዴ ጋር አጠቃላይ ሙስሊም ናቸው። የምሬ ሲነግራችሁ ሁላቸውም ሙስሊም ናቸው። ባይዛዊ እኔ አልኩት ስሙኝም ወደ ራሳችሁ ተመለሱ ነው አልኩት እንጂ ሁላችንም ካሁን በኋላ ማለት ነው እግዚአብሔርን ላይክ ማድረግ ከፈለግን ማየት እንጂ አሁን አይታችሁ ከሆነ የብሩኬ ቤት ሀይሚ ፊቷን አበላሽቶ ምናምን አድርጎ ማለት ነው ፖስቷል። ብዙ ሰዎች የእሱ ቲክቶክ ላይ ኮሜንት ላይ ግን አንዳቸውንም አልነካም። አንዳቸውን ምን ተደርጓል? ዛሬ ደግሞ ዛሬ አይደለም እኔ ያልኩት በቀደም የመጣ አይለት ማለት ነው። ፊቷን አበላሽቶ ምን አድርጎ ማለት ነው የሱ ለኮመንት ሰጥቷል። በቀደም እያልኩኝ ነው የበፊቱ ግን አንዴች ዲሌት ብሎ ካልተደረገ ደስ ነው የሚለው እሱ። ከዛ በፊትስ ዛሬ ነው የምታውቂው? አዎ ለዛ ታውት እኛ ወደ ራሳችን እንመለስ። እንደፈለጉ ይሁኑ እነሱ። እቺ ማናት የሚመጣርበት ሴቶች አለ። እናንተ ሙስሊሞቹ ወደ ራሳችሁ ተመለሱ ከፈለጋችሁ ኮሜንት ላይ ገብታችሁ ብሩኬ እየሰደባችሁ ሀይል እየሰደባችሁ ልዘልቁ ነው። ሁለታቸውም እየሰደባችሁ ልዘልቁ። ረመዳን እኮ አይቀበላችሁ። ተው ወላሂ ወደ ራሳችሁ ተመለሱ አሁኑ ማለት ነው። እግዚአብሔር ወደኛ እስኪ ተው በአላቸው ሮታችን እንመለስ። ምንም አያደርግም። ይሄ ቶበሮች ምን ያደርጉልታል? ነገ በጃነት አረጅ በጃነት ተው በአላ ወደዱ የዘፈኑ አንሷችሁ ዘፈን የምትለቁት አንሶ ይሄ ሁሉ ስድብ እሷን ተደርግጣለች፣ እሱም ረገጣለች። ምን ጥቅም አለው? ላኢላሀ ኢላላህ ከቻላችሁ አላችሁ ዝም በሉ። እንደዚህ ነው። አንቱ እንደዚህ ነሽ፣ አንተ እንደዚህ ነው። ይመለሳቸዋል። አይመለስም። ምክር ነው የሚመለሰው እንጂ ስድብ ነው አይመለስም። ጤናው ልሰራ ምን ላይ ናችሁ ዛሬ? ዱአ አድርጊልን እህታችን። ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ዱአ አድርጊልን ወደ ራሳችን አላህ ይመልሰን። እውነት ይሄንን አሁንማ እንግዲህ አሁን ልንገራችሁ የቪዲዮም እኮ ቪዲዮም አሁን በእኛ ማየት አይፈቀድም። አላህ የሚወደው ነገር አይደለም የምናደርገው። የቪዲዮ አንሶ ላይፍ ላይ ገብቶ መነጫናት ይሄ ይገባዋል። እናንተ አታገናዝቡም። እስኪ ምሳደቡ ለቀቁና 28 ቀን ነው 28 ቀን ነው ረመዳን የቀረው። ከዛ ወደ ትመለሱ ነው። አላህ የማይቀበላችሁ ነገር እንዳታረጉ። ሰላታችሁ ሰግዳችሁ ሀዲስ ስሙ፣ ቪዲዮ አይታችሁ ሀዲስ ሂዱና ምንድን ነው ገስት ገስታችሁ ለሀውለቆት አይፈቀድም። ወላሂ ተው፣ ወደ ራሳችን እንመለስ። እንዴ ልባችን የምናደርቀው ራሳችን ነን።
ገባችሁ ማለት ነው። አኝኛ አትበሉ። ገስት ገብተ ሙስሊም ከሆንሽ ረመዳን መጣ ቀን ብቻ አይደለም አላ ምን ትምትዩ ወደ ራስሽ መመለስ አለቀ። ክርስቲያን ከሆነሽ መዝሙር ክርስቶስ አንድ ላይ ቁጭ ብለው ሀይሚ ጉርጌ ሰጀባታችሁ ምን ይሆናሉ? ቀብረር ብለው እየመጡ ሀላይታችሁ ከጠፍርች ጋር አይጨምሯችሁም እነሱ ከሆነ ማለት ነው። ሰሞኑ እዚህ እየተሳደቡ ላይ ምን ታቻ ያስባችሁ እሱ ሆነ እሷም ሆነ ማለት ነው። ግን አላ ወደ ላ ብንመለስ ይሻላችኋል። ያው ሙስሊም ሆናችሁ አንድ ቤት እንሰብሰብ ከመሳዳባችሁ ለሰቀላችሁ ሀዲስ ከፍታችሁ ቁጭ ባሉ እንዴ ምንድነው? ሁሌኝ አይፈቀድም። አራም ምንድነው ይሄ? የዘፈኑ አንተ ነው እንዴ? ይሄን አከል የምትሳደቡ ስድብ ማስተረካቸው ዝም በቃ ወለዩ አስሪ እነኚህ መክረሻ ለዛ ማነሽ ሰላም ጋር ካስገቡሽ እጅና ለእነሱ ብልግና ከአፋቸው ትልትል የሚለውን የሚወጣው እነሱ ወንጀል ነው ብላቸው ምን ወንጀል ነው ይሄ አታደርጉ። ፊት ታደው ገብቼ ወንጀለኛ በተዋጅ ነው ስላስላት ወንጀለኛ ብላ ስሟ አቀረች ይችላል ማለት ነው። እኔ ደክማ ለራስ አላህ ስማቸው ምን መክር ማሰማ እኔ ያኔ ፕሮፋይል አይሳደቡ እነሱ ሲሳደቡ እንጂ እኮ የአይሚ እህቶች ምንም አይሳደቡም። እነሱን ሄደሽ ምክሪያቸው እንደዚህ ሙስሊም ነን ጥሩ አይደለም እያልሽ እንደዛ ብልቅት ስድብ የሚሳደቡት እነሱን ብትነግሪያቸው ደስ ይለኛል። እንደነዚህ ከሰሙሽ ማለት ነው። ለሚሰማው ሰው ብቻ መጥቶ መናገር ይከብዳል። የማይሰማውንም ደግሞ ሄደሽ ብትነግሪያቸው እንዲሰሙሽ ብታደርጊያቸው ብትመክሪያቸው